ሳውዲና ሁቲዎች የተፈራው ነገር ደርሷል። መካከለኛው ምስራቅ አዲስ ጦርነትን ወልዷል። ሳውዲና የየመኑ ሁቲ ትልቅ ጦርነት። የሀያት ጉዳይ ዛሬም አነጋጋሪ ሆኗል። እኔ እንደውም ተጠመቂ ምናምን ሲለኝ የምመልሰው መልስ ምንድነው? አንድ ቀን ነው የምላቸው። በዚህ ዘመን የማንሰማው ጉድ የለም። ከሁለቱ ልጆችሽ ጋር ላገባሽ አልችልም፣ እነሱ መሞት አለባቸው ያለው ግለሰብ አንዱ ራሷ እናትየው እንድትገድለው ሲያደርግ እሱ ሊላሂ ወኢና ኢለይሂ ራጂዑን። እንዴት እናት ልጇን ትገላለች? እንደዚህ አይነት ኦርቶዶክሳዊ ማግኘት ደግሞ መታደል ነው። እስልምናን ለማቆሸሽ በጣም ብዙ የሚተጋ ሰው ነው። እኛ ኢትዮጵያውያን ነን። የትኛውም ሃይማኖት ተከባብሮ እኛን ገዳይ ይሉናል፣ ግን የሚገሉት እነሱ ናቸው። አሁን የምንታገለው ትግል እንደ ኦርቶዶክሳውያን ያጸድቃል ገሎ ያጸድቃል። ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። ሰላም አለይኩም ወራህመቱላሂ ወበረካቱ። የአላህ ዝነቻነት ሰላም ፍቅር ጤና በያላችሁበት ዳን በሉ በሁላችሁም ላይ ሰይድ ነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎችን ይዤ ቀርቤያለሁ። እነዛን ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባሮች እና ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምራለን። ለእስላሞች ላይክ መስጠት የለም። ቀጥታ ወደ ዛሬ ቪዲዮ። አላህን የያዘ ሰው ግፍን አይፈራም። ምንም የሚሆነው መጣበት ጉዳት የለም። በጌታው የሚያምን ሰው ፈላ የኻፉ በኽሰን ወላ ረሃቃ፣ መጉደልንም መጨመርንም አይፈራም። ነጃ መውጣት በኢማን ነው። አላህ ሱብሓነሁ ወተዓላ የያዘ ወድቆ አይወድቅም። አላህ ሱብሓነሁ ወተዓላ የያዘ በዚህ ዱንያ ላይ ቢቸገር በዚህ ዱንያ ላይ ቢያጣ እንኳን ባሂር አላህ ሱብሓነሁ ወተዓላ ያክሰዋል። ሁሌም ቢሆን አላህን እያዘን እንጓዝ። ከአላህ ውጭ የምንጓዘው ጉዞ ሁሌም ቢሆን የውድቀት ነው። ወደ ቀጣይ ቪዲዮ ወስዳችኋል። እጅግ በጣም ብዙ አነጋጋሪ መረጃዎች አሉ። እነሱን ከማየታችን በፊት አንድ አስገራሚና አስደንጋጭ መረጃ ሰምተናል። ከሁለቱ ልጆችሽ ጋር ላገባሽ አልችልም፣ እነሱ መሞት አለባቸው ያለው ግለሰብ አንዱ ራሷ እናትየው እንድትገድለው ሲያደርግ እሱ ደግሞ ሌላኛውን ገድሎታል ተባለ። ልትመለከቷት እናት እንግዲህ ከሶፊያን አህመድ ከተባለ ከዚህ ግለሰብ ጋር የፍቅር ግንኙነት ይጀምራሉ ማለት ነው። ከተለያዩ ሁለት አባቶች የወለደቻቸው የ3 ዓመትና የ5 ዓመት ልጆች ተስማምተው ሁለቱንም ለመግደል ይስማማሉ። በአእምሮ ህመም ያለባትን ሴት እንዲህ ያለ ድርጊት በማስፈጸሙና እሱም ህይወት በማጥፋቱ ምክንያት ሞት እንዲፈረድበት ተወስኗል። በዚህ ልክ እንግዲህ ልጆቿን የምትገድል እናት ተመልክተናል። በአሁኑ ጊዜ እየሰማን ያለነው ጉድ ከቀን ወደ ቀን እየተባባሰ ከቀን ወደ ቀን አስገራሚ እየሆነ ያለበት ሁኔታ አለ። እናት ልጇን፣ ልጅ እናትና አባቱን እርስ በርስ እየተጨካከኑ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ያሳዝናል፣ በጣም ያሳፍራል። እንደዚች አይነት እናት አይቼም ሰምቼም አላቅም። ልጆች እናታቸውን ሲገሉ ኢትዮጵያ ውስጥ በቅርብ ነው የሰማነው። የውጭ ሀገር ወይም ደግሞ የዌስተርኖች ድርጊት ወደ ሀገራችን እየገባ ነው። ሁላችንም ዱዓ ልናደርግ ይገባል። ገጠር ላይ ዝናብ መዝነብ አቁሟል። አላህ ሱብሓነሁ ወተዓላ ኸይሩን ነገር ያሰማን። ወንጀል ተስፋፍቷል። ብዙ መጥፎ ነገሮች ሀገራችን ውስጥ እያየን ባለንበት ሰዓት ለምንድን ነው ገጠር ላይ ዝናብ ያቆመው ካለን አላህ ሱብሓነሁ ወተዓላ ነው የሚያውቀው። ሁላችንም ዱዓ ልናደርግበት ይገባል። ገጠር ላይ ዝናብ እየዘነበ ካልሆነ ምንም አይነት ምንበላው ነገር አናገኝም። አዝርቶች፣ ከብቶች እንግዲህ የሚረዘቁትኝ በውሃ እንደሆነ ታውቃላችሁ። ትልቅ የሆነ ጥቅም ያለው ነገር ነው ዝናብ። አላህ ሱብሓነሁ ወተዓላ ዩኒቨርሱን ዓለሙን የሚቆጣጠርበት እንደዚሁም የሰው ልጆች በህይወት እንዲቆዩ እንስሳዎች በህይወት እንዲቆዩ እጅግ በጣም አስፈላጊው ነገር አንዱ ዝናብ ነው እና ሁላችንም ይሄን ነገር እንደቀላል ልናየው አይገባም። ወደ አላህ ልንመለስ ዱዓ ልናደርግበት ይገባል። የአፍሪካዊው ትራውሬ ንግግር በጣም ብዙ ሙስሊሞችን አስቆጥቷል። ሳውዲ አረቢያ ሄዳችሁ የሸሪያ ህግን የምታጠኑ ወደ ሀገር ቤት እንዳትመለሱ ሲሉ ኢብራሂም ትራውሬ ተናገሩ። የቡርኪና ፋሶ መሪ ኢብራሂም ትራውሬ የሰጡት ትዕዛዝ የብዙዎች መነጋገሪያ ሆኗል። እኔ የሃይማኖቱ ተከታይ ነኝ። በቡርኪና ፋሶ ያለ እያንዳንዱ ሰውም የራሱን ሃይማኖት የመከተል መብት አለው። በዚች ሀገር ውስጥ ግን የሸሪያ ህግ በፍጹም አይኖርም። ሳውዲ አረቢያ ሄዳችሁ የሸሪያ ህግን ለምታጠኑ ቡርኪና ፋሶውያን ወደ ቡርኪና ፋሶ አትመለሱ። ሀገራችንን ሊያሳድጉ የሚችሉ የቴክኖሎጂ እውቀቶችና ክህሎቶችን ከመቅሰም ይልቅ የሸሪያ ህግን ማጥናት መርጣችኋል። ባላችሁበት ቦታ ቆዩ። ወደዚህ እንዳትመለሱ አይፈቀድላቸውም ማለታቸውን ዲደብሊው አፍሪካም ዘግቧል። ትራውሬ እንግዲህ እንደሚታወቀው በጣም ስናደንቀው የነበረ ሙስሊም መሪ ነው።
ይህ ግለሰብ እንግዲህ የሸሪያ ትምህርት የምትማሩ ሰዎች ብሎ የሸሪያን ህግ እንግዲህ ማጣጣሉ የውድቀቱ መጀመሪያ እንደሆነ ብዙዎች የተናገሩለት ይገኛሉ። እንግዲህ ማንኛውም ሰው ከእስልምና ጋር ከሸሪያ ጋራ እንግዲህ ሲጋጭ መውደቂያው መጀመሪያ እንደሆነ ግልጽ ነው። አላህ Subhanahu Wa Ta'ala እንግዲህ አስተሳሰቡን ያስተካክለው፣ ያለበለዚያ ግን መጥፊያው ቀርቧል መሰለኝ። አንድ ኦርቶዶክስ ስለ ኦርቶዶክሳውያን አስተሳሰብ እየተናገረ ይገኛል። ሙስሊም ኢትዮጵያ ውስጥ መኖር አትችልም እየተባልክ ነው። ይሄንን ቪዲዮ በደንብ አድርገህ ስማ። እዚህ ውስጥ እየኖሩ እኛ አረብ ነን የሚሉ ሰዎች እኮ አሉ። አረብ ከሆነ እዚህ ምን አባቱ ይሰራል? አይሄድም። እንግዲህ ይህንን ግለሰብ በስልጤ ዞን ቂልጦ አካባቢ ላይ ያላችሁ የእስልምና እምነት ተከታዮች አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ። ከዚህ ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሽፋን ውስጥ እዛ አካባቢ ላይ ህንጻ እናሰራለን በማለት ሲንቀሳቀስ የነበረ ሰው ነው። በዛ እንቅስቃሴ ውስጥ እንግዲህ የእስልምና ሃይማኖት ጠል ከነበሩ ሰዎች መካከል አንደኛና ዋነኛ ነው። እስልምናን ለማቆሸሽ በጣም ብዙ የሚተጋ ሰው ነው። እኛ ኢትዮጵያውያን ነን። የትኛውም ሃይማኖት ተከባብሮ ተዋዶ ተቻችሎ መኖር አለበት ብለን የምናስብ ሰላም ፈላጊ ሰላም ናፋቂ ትውልዶች ነን። እንግዲህ የአገራችንን የሰላም ገጽታ ለማጥፋት ቀን በቀን በሃይማኖት ሽፋን ላይ የሚሰሩት የፖለቲካ አጀንዳ ከዚህ ቀደም እንደነገርኳችሁ ገዳምን እናስተዋውቃለን፣ ገዳምን እንረዳለን በማለት የሚሰበስቡት ገንዘብ በሰሜኑ አካባቢ ላይ ያለን ጦርነት እንደሚደግፍ ከዚህ ቀደም ቪዲዮ ሰርቼላችኋለሁ። አብዛኞቻችሁም እንዳያችሁ ተስፋ አደርጋለሁ። እንደነዚህ አይነት ግለሰቦች እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጠው ፖለቲካቸው ነው እየደወሩ ያሉት። እንግዲህ አሁን እየመጡ ያሉት በሌላ አንችል ሲሉ በሃይማኖት በኩል ነው፣ እስልምናን ለማጠልሸት ነው። እንግዲህ ሲልጤና አካባቢ ላይ ያላችሁ ሰዎች በደንብ ታውቁታላችሁ ብዬ አስባለሁ፣ ስራውንም ገጹንም። ስለዚህ እንደነዚህ አይነት ሰዎችን አሳልፈን ለህግ በመስጠት የሀገራችንን ሰላም ማስጠበቅ አለብን ብዬ አምናለሁ። እንደዚህ አይነት ኦርቶዶክሶችን ለማግኘት በጣም በእግር በፈረስ መሄድ አለባችሁ። ከሺዎች ውስጥ 2-3 ነው የምታገኙት። እንደዚህ አይነት ጥሩ አስተሳሰብ ያላቸው ኦርቶዶክሶች ደግሞ ለሀገራችን ያስፈልጋሉ። ትክክለኛውን አስተሳሰብ ከጽንፈኝነት ከጥላቻ የራቁ ሰዎች እንደዚህ ያስፈልጉናል እና ጥሩ የሆነ ምላሽና ጥሩ የሆነ ንግግር ነው የተናገረው። ብዙ ኦርቶዶክሳውያን እስልምና ላይ ጥላቻ አለባቸው። እስልምናን ሳያውቁ ያለ መረጃ ያለ ማስረጃ እንግዲህ የሚወቅሱበት የሚሳደቡበት ሁኔታ ነው ያለው። ለምን እንደሆነ አላቅም፣ ግራ ይገባኛል። ብዙ ሰዎች ወደ ኢስላም እየመጡ ስለሆነ ሊሆን ይችላል፣ አላቅም። ሙስሊሞች እውነቱን ስለሚናገሩ ሊሆን ይችላል። ለምን እንደኛ አልባለጉም? ለምን እንደኛ አልዋሹም? ለምን እንደኛ ሰው አይጠላቸውም ይመስለኛል። አይ ዶንት ኖ፣ ምንም አውቀው ነገር የለም። ነገር ግን እንደዚህ አይነት ከስንት አንድ የሚገኙ ኦርቶዶክሳውያን ደግሞ እጅግ በጣም ለሀገራችን ሰላም መተሳሰብ አስፈላጊ ነው። የፋኖን ትግል እንመለከታለን። ሙሉት ነው የሚታረግ ብላችሁ አትጠይቁ። ለምንድን ነው የሚታረግ? በነገራችን አሁን የምንታገለው ትግል እንደ ኦርቶዶክሳውያን ያጸድቃል። ገሎ የጸደቃለ በቤተ ክርስቲያናችን ነው የምነግራችሁ። ገሎ የጸደቃለ ጸልዮ ደግሞ የተኮነናል። አሁን ይሄ ይመስላል። ይሄ መሬት ያለው እውነታ ነው። ጫካ ገብቶ ያለውም ሽፍታ በየቤተ እምነቱ ተሰግዞ ያለውም ካህናት ይሄን ነው የሚያስቡት። አንድ ሀገር፣ አንድ ባንዲራ፣ አንድ ቋንቋ፣ አንድ እምነት ሀገሪቷ ላይ እናሰፍናለን ብለው ነው የሚያስቡት። ይሄ ቅዠት ነው። ሳይተኙ ህልም ካላየን የሚሉ ሰዎች አስተሳሰብ ነው። ቅዠታችሁን እንደፈለጋችሁ ማድረግ ትችላላችሁ። ይሄ ግን አይሳካላችሁ። እንግዲህ ጽድቅ ነው እያለ ይገኛል ሙስሊሞችን መግደል። እኛ ሙስሊሞች ሌላን ሃይማኖት ያለውን ሰው መግደል ጽድቅ ነው ብለን አናቅም። ነገር ግን ገዳይ የምንባለው እኛ ነን፣ አራጅ የምንባለው እኛ ነን። የሆነ ነገር ሲባል እንደዚህ አራጆች እንደዚህ ገዳዮች ነው የምንባለው። እውነታው ግን እነሱ የሚያወሩትን ነገር ነው ለእኛ ስም እየለጠፉልን ያሉት። አልሐምዱሊላህ ረብል ዓለሚን። ማንኛውም ሙስሊም ያልሆነ ሰው ቁርአንን ሐዲስን በደንብ አድርጎ ማጥናት ይችላል። ምንም አይነት ክፉ ነገር ቁርአን ውስጥም ሐዲስ ውስጥም እንደሌለ ይረዳል። እስልምናንም ለመቀበል ሰበብ ሊሆን ይችላል። ብዙዎች ቁርአን ያነበቡ ሐዲስን በስነ ስርዓት ያወቁ ሰዎች እስልምናን ሲቀበሉ ነው እያየን ያለ ነው እንጂ እስልምናን ሲጠሉ እስልምና ገዳይ አራጅ መሆኑን ሲያረጋግጡ አይተናነቅም። ከዚሁ ከሀያት ጉዳይ ሳንወጣ ሎዛ ሚዲያ ላይ ቀረበችው ሀያት አሁን ደግሞ ሙባረክ ሚዲያ ላይ ቀርባ ስለተደረገባት ድርጊት ማለትም ሎዛ ሚዲያ ላይ ስለቀረበችበት ወይም ደግሞ አልቀረብኩም ስላለችው ነገር ሙሉ ማብራሪያና እንደዚሁም ሌሎች ማብራሪያዎችን እየሰጠች ትገኛለች። ምክንያቱም ቁርአን ከመቅራት ሶላት በግዳጅ ከመስገድ ቢያምሽም ስገጅ ከመባል ተነሳ አኗኗሪ
ወደዛኛው እንትን ይል ነው ማለት ሱሪ እንደማይፈቀድ አውቃለሁ፣ ግን እኔ ሱሪ መለብስ አይነት ልጅ ነኝ። ከጓደኞችሽ ጋር በጨዋታ መሀል እኔ ክርስቲያን ነኝ እንዲሁ ያልሽበት አጋጣሚ አንቺ ነፍስሽ እያወቀ እንደው ለጨዋታም አንዳንዴ ቲኔጅ ላይ ስንሆን ይመጣል አይደል? ዝም ብለህ ሱሪ ስለብስ በጣም አንቺ ልጅ ግን ምንድነው ምናምን ስባል እንደውም ከሙስሊምና ከክርስቲያን ማን ጀነት ይገባል ብለው ሁሌም ሲጠይቁኝ ከሁለት አንዱ አሩን ይበላል ብዬ መመልስ አይነት ሰው ከሁለት አንዱ ይጠየቃል ነው የምላቸው። ምክንያቱም በዙሪያ ያሉት እነሱ ስለሆኑ ሱሪ ለብሼ ከሱሪ ከለበሱ ልጆች ጋር ሆኜ የእናንተ ነው እኛ ነው አለለም። ሁለቱም እምነት ላይ ማጣና ልጅ አይደለም። ሁለቱን ምን አይነት መሰለች ሀያት እምነት ላይ ኬርለስ ነኝ እኔ ኬርለስ ሙስሊም ነኝ። ያው የሙስሊም ስጋ በላለሁ፣ ቤተሰቦቼ ሲሰግዱ ሰግዳለሁ። ከዛ ውጭ እስልምና ምን ያስፈልገዋል ምን ይከለክላል ምን እንትን ነው እኔ ጋር እንትን ይላል። በጨዋታ እንደው ከጓደኞችሽ ጋር በሆነ አጋጣሚ እኔ እንደውም ተጠመቂ ምናምን ሲለኝ የምመልሰው መልስ ምንድነው? አንድ ቀን ተጠመቃለሁ አንድ ቀን ነው የምላቸው። ወይ ሱሪ መልበስሽን አቁም ምናምን ስባል በሱሪ አትምጡ በቃ አዋሌ ላይ ፈቅደው እስልምና እንደማይፈቅደው አውቃለሁ። በቃ አንድ ቀን ሂዲያ ሰጥቶኝ እለብሳለሁ። ሂጃብም ምንም ላስተካክል ይችላል። እስከዛ ድረስ ግን አንቺ ከሁለቱም እኮ ወጣሽ ምናምን ሲባል አይ በቃ እኔ ከሁለቱም ውጭ ነኝ ነው የምለው። በተደጋጋሚ ደግሞ ማህተብ መስሎ የሚታያቸው የባህላዊ ነጠላ መድኃኒት አንገቴ ላይ አደርግ ስለነበር ጥቁር ስንድል ማለት ነው። እና ብዙ ሰው አሁን ላይ እዚህ አንገትሽ ላይ አሁን ፌስቡክም ላይ ምንም ላይ ይሄኛው ተብሎ እንትን የሚባለው ይዘሽዋል? አዎ ኦኬ። እስቲ ይሄኛው ክር ይሄ አሁን የባህላዊ ነጠላ መድኃኒት ኑሩ እንደውም ስትነግረው ነበረ እንደዚህ ላይ ነጠላ ዶሮ ምናምን ከሚሉ ይሄኛው ይቀላል ብዬ ነው አንገቷ ላይ ያሰርኩላት አለች። እኔ ጋር በጣም ረጅም ጊዜ አልተከላከለም። ምንም አባሰ አይደል? አባሰ ወላሂ። ግን አሁን እዚህ እንትኑ ላይ ፖድካስቱ ያኛው ሚዲያ ላይ ሲቀርብ እላዩ ላይ የሆነ ጊዮርጊስ የሚል ጽሁፍ አንብበናልና አሁን እኛ እዚህ በአካል እንዳየናት ኦልሞስት ራሷ ናት ማለት ይቻላል። ካየነው ሉክ አንፃር አብዛኛው ምንም ልዩነት አለ። እዛ ጋር ከቀረበችዋ ረዴት እዚህ ጋር ያለችው ሀያት አንድ አይነት ሰው ናት። ባየነው ልክ ነው ነገር ባየነው። ግን ሀያት እስካሁን እያለችን ያለችው እኔ አይደለሁም ወይም ደግሞ እኔ አላቅም እዛ ቦታ ላይ እንዴት ልሂድ ማን ይውሰደኝ ምናምን የሚባል ነገሮች አሉና እዛ ነገር ላይ ሐሳብ ብንሰጥ የተወሰነ ሚሊዮን እሷ በትመልስልን። ለምሳሌ እኔ አንድ ማነሳው ጥያቄ በመጀመሪያ ደረጃ አንቺ አዲስ አበባ መተሽ ታውቂያለሽ ወይ? በቅርብ ጊዜ አዲስ አበባ እግርሽ ረግጧል ወይ? አዲስ አበባ መተሽ ነበረ? አዎ አዲስ አበባ መጥቼ ነበር። የምኖረው ነበረ ከእናቴ ቤተሰብ ጋር። እዚህ ከመጣሽ በኋላ? አዎ አንድ ወር ከምናምን። ከማን ጋር ነው የኖርሽው? የእናቴ ዘመድ ጋር ተከራይተሽ ነው? አዎ ሚሽን አካባቢ ሚሽን ጣፎ እዛ ነበር። ስራም ከጀመርኩ በኋላ ቤት እንደተከራየን መኖር ሳልጀምር ነው ወደ ኮምቦልቻ የተመለስኩት። እናቴን እያመመኝ ነው ስላት ምን ታረጋለሽ በቃ እኔ ትውለለች። ትሰሪ ነበር? አዎ ስራ ጀምሬ ሳልጨርስ ምንድነው የምሰራው? ጋርመንት ትምህርቶችን ማስረከብ ነበር። ግን እያመመኝ ሲሆን ወደ ቤተሰብ ተመለስኩ። ምን ያኔ ግን ምን ነበር ሚስ ማለት እንዴት ነበር የሚያደርግሽ ህመም? ጨለማ ሲሆን ወጥቼ ነበር የምሄደው። ዝም ብለሽ ወጥተሽ ትሄጃለሽ? ከዛ ራስሽን ታገኘዋለሽ መለስ ብለሽ? አዎ ኮምቦልቻ ያለው ሁለቱም የቤቱ በር ተከፍቶ ነው የሚቆየው። ከዛ የሰፈር ልጆች ተልከው ፈልጓት በቃ ወይስ ከተረጋጋ ከኋላዋ ተከተሏት ተብሎ 8 ሰዓትም ሆነ 7 ሰዓት ሌሊት ላይ ሲቀለኝ ቤት መጥቼ እና መጀመሪያ ያስፈራራኝ የለም ወላሂ እውነቱን ለመናገር። አዎ ያስፈራራኝ ስልሽ እዛኛው ይሄ ምን የሆነ ፖድካስት ላይ ነጠላለሽ እንደዚህ ሆነሽ ጭራሽ እሱን ሞመንት አንቺ አታስታውሽውም ነው? ያስፈራራኝ የለም። ሶሻል ሚዲያውን እያየሁት ነበር። 2 ጊዜ ነው የመጣችው ምናምን ይላልና እንደውም እኔ እሱ ላይ ጥያቄ ያለኝ የመጀመሪያው ቀጠሮ ለምን ታጠፈ ነው። 2 ጊዜ ከመጣው ራሷ መጥቼ ካናገርኩት አወራት ዲስከስ አድርገው ትልቅ ሚዲያ ነው እንዳየሁት ከሆነ በጣም ብዙ ተከታያሉ። የሆነ ሰው ኢንተርቪው አድርገሽ ስለልክ ብቻ አይደረግም። ከኋላ ያለ ነገር ይጠናል። ለምሳሌ እኔ እዚህ ከመምጣቴ በፊት የአማራ ክልል ሙስሊም ወጣቶች ፕሬዝዳንቱ መጥተው ነበር ቤት ሙባረክ።
ከኮምቦልቻ 2 ልጆችን ጨምሮ ቤት መጥቶ ከናቴ ጋር ቅርአት አብሮ ከቀሩ ልጆች ጋር አውርቶ ነው የተመለሰው ለመረጃ ያህል ፎቶ ተነስቶ ይሄን ሚዲያ ደግሞ እንደዚህ ሚዲያው ላይ ከማቅረቡ በፊት ስለኔ ምን ባልግራውንድ አለው ነው ተመለከታችሁት ብዙ ነገር ታዝባችኋል ብዬ አስባለሁ ከዚች ልጅቷ ማለት ነው ሀያት ከምትባለው ብዙዎች በዚህ ጉዳይ ላይ ሐሳብ ሲሰጡ ነበር የሷን ጉዳይ በቃ እንተው በጣም አወዛጋቢ የሆነ ነገር ነው አሁንስ አሞኝ ነው ብትል እንደሰማችሁት እንግዲህ አሞኝ ነው ምንም ማቀው ነገር የለም ሲህር ተሰርቶብኝ ነው ያለች ነው የምትገኘው እዚህ መታ ደግሞ አሁን እንደዛው ብትልስ የሚል አይነት አባባል ብዙዎች ያቀርቡ ነው ያሉት ነገሩ በጣም ግራም ያጋባ ነገር ነው ለመፍረድም ለማወቅም በጣም ግራም ያጋባ ነገር የሆነበት ሁኔታ ነው ያለው የእናንተ ሐሳብ ምን ይመስላችኋል እውነት ያቺ ሎዛ ሚዲያ የምትባለው ሎዛ ሚዲያ ላይ የቀረበችው ሀያት ነች ወይንስ ደግሞ አልቀረበችም ኤአይ ነች ወይስ ደግሞ ይቺ ሴት እውነት አሟት ነው ሎዛ ሚዲያ ላይ ብር ተከፍሏት የቀረበችው ወይንስ ደግሞ አሁን የምትናገረው ንግግር ትክክል ነው የቱ ይመስላችኋል እስቲ እናንተ ሐሳባችሁን ኮሜንት ላይ አስቀምጡ እንግዲህ በጣም ብዙ ውዝግብ አስነስቷል የሷ ጉዳይ የስላሴ ነገር እንደማይፈታው ለማስረዳት ለመረዳት እንደሚከብደው ልክ እንደዛ ነው የሆነው የሷ ድርጊትና የሷ ሁኔታ ማለት ነው ሶ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ የእናንተ ሐሳብ አስተያየት ምንድነው ሚለውን ነገር ኮሜንት ላይ አስቀምጡ በነገራችን ላይ ካፊሮች አሁንም ሌሎች ሰዎችን እንደዚሁ ያመጡ ከእስልምና ወደ ክርስትና ገባን የሚሉ ሰዎችን እየመለመሉ ያሉበት ሁኔታ አለ ድራማ እያሰሩ ያሉበት ሁኔታ አለ በጣም የሚገርም ጌማቸውን እየሰሩ ያሉበት ሁኔታ ነው ያለው ይሄን ነገር ደግሞ ሙስሊም ማህበረሰብ ተረድቶ ከዚህ ጉዳይ እንዴት ራሱን ማስመለጥ እንዳለበት ከእንደዚህ አይነት የሚዲያ የውሸት ፕሮፓጋንዳዎች እንዴት ራሱን ማቀብ መቻል አለበት የሚለውን ነገር እንግዲህ በደንብ መታሰብ መቻል አለበት ሐሳብ ካላችሁ ኮሜንት ላይ አስቀምጡ አሁን የምንመለከተው የኡስታዞችን ዳዋና መልእክት ይሆናል በትርኪ ምልኪ ነገር የተገናኘ ነው ጓደኛ እንዳይመስልን ጓደኛ ሰብር የሚያስተምርህ ጓደኛ አኺራ የሚያስተምርህ ጓደኛ ስነ ስርዓት የሚያስተምርህ ጓደኛ ልጆችህን የሚቀጥል አብሽሩ አባታችሁ ቢቀድምም እኔ ያለውላችሁ ይሄን ነው የምትማሩት እንደዚህ አይነት ትምህርት ቤት እኔ ነኝ የምከፍለው አብሽር ያይዞሽ እህቴ ይሄ ነው ነውር መሸፋፈን ይሄ ነው ጓደኛ ማለት አሁን ጓደኛ አለቀ ቀድሞ ስለሞተ ለክሶ ላይ የሚያየው ሰው የለም ቀብሮ ሽል ነው የሚለው እንደ አንድ ኖርማል ሰው ስንት ሰዓት ነው ቀብሮ ብሎ ነው የሚጠይቀው ያ ጓደኛ ግን እንግዳ ማስተናጋጅ ነበር መሆን ያለበት ያ ጓደኛ ቤተሰብን ባጠርጎ አብሽሩ ብሎ ቦታ አድርጎ ነበር መሄድ ያለበት ይሄ ሁሉ ጭንቅ ውስጥ እስከመግባት ምን እናርጋ በቃ ይቅርብ ጓደኛ ምን ያርግልሃል ኧረ ተው ለነፍሳችን እንዘን ሞኝ ማለት ለነፍሱ ማያው ለነፍሱ ማያዝን ነው ለዱንያ የሚደረረውን ሁላ እየተጠነቀቅ ነው የአኺራም የሚደረረውን ዝም ብለን የምንሰራው እኮ አይደርስም መስሎን ነው እንጂ የሞኝነት ነው እና ወንድሞቻችን እንግዲህ ያለፈው የሞተው ማሙጥበት ሳንሞት ንዲያማ ላይ ሳንገር ሁላችን እንግዲህ ወደ ተውበት እንኑር መጀመሪያ የተውበቱ መሪ አልቾቹ መጀመሪያ እንተውበት ቃሊ ደረሳ እንግዲህ ቃልቻ መሪው ተተወላገደ ተከታዩ በወታርጎ እንግዲህ ጥሩ የሆነ ነገር እንዳገኛችሁበት ተስፋ በማድረግ አላህ በሰማነው ምንሰራና ምንጠቀም ያድርገን እያልኩ የተፈኩር ቪዲዮ እንመለከታለን አስፈሪው ጭራቅ ስለሚባለው አዋፍ ነው ዛሬ የምናየው ሃርፒ ኤግልስ ስለሚባለው አዋፍ ነው የምናየው ዋው በጣም ቶፕ ፕሬዴተር ከሚባሉት ውስጥ አንዱ ነው ወደ ሰሜን አሜሪካና ደቡብ አሜሪካ አካባቢ ነው ያለው ጥፍሩ 13 ሳንቲሜትር ይረዝማል በጣም ጥንካሬ ነው ጥንካሬው ከድብ ጥፍሮች ጋር ተመሳሳይ ነው ሃርፒ በጣም አዳኝ ከሚባሉ ኤግልሶች አንዱና ዋና ቁንጮ ነው እስከ 9 ኪሎ ግራም ድረስ ይመዝናል ክንፎቹ እንዲህ ሲዘረጋ ወደ 2 ሜትር ይሄዳሉ የዛፍ አናት ላይ ነው ብዙ ጊዜ ቤቱን የሚሰራው ልጆቹ እንዳይጠቀሙበት ማለት ነው 2 እንቁላል ይጥላል አንዱ ልጅ ነው እንዲያድግ የሚፈልገው 2 እንቁላሎች ቀድሚያ የወጣው እንቁላል የበለጠ ያድጋል ትላልቅ እንስሳቶችን ስለሆነ የሚበሉት የምግብ እጥረት ይከሰታል ብሎ ስለሚያስቡ ከሁለቱ ከሚፈለፈሉት እንቁላሎች ውስጥ አንዱ ትልቅየው ትንሽየውን ይገለዋል
ማንንም አይሰማም። ቤተሰቡ የሚያመጣው ምግብ ለኔ የማይበቃኝም አይነት በሚል ማለት ነው። የመጀመሪያው ነው የሚያድገው። ትላልቅ ጦጣዎችን ከዛፍ ላይ ይዞ ይነሳል። በጣም ጠንካራ ነው ብያለሁ። ስሎዝ የሚባል ዛፍ ላይ የሚኖር ከዚህ በፊት ያየነው እንስሳ አለ። የዓለማችን ቀርፋፋው የሚባለው እንስሳ እሱን ሁሉ ሳይቀር አድኖ ወስዶ ይበላል። ሃርፒ እይታው በጣም ምርጥ ነው። በጥንካሬው ይተማመናል። አንድ ጊዜ ነው ቤት የሚሰራው። በትዳሩም አንድ ጊዜ ነው የሚኖረው። ሌላ ያገባም። ተስማምተው የሚኖሩ ናቸው እስካልሞተበት ድረስ ወይም እስካልሞተባት ድረስ። ትልቅ ዛፍ ላይ ነው ቤታቸው የሚሰሩት። ቤቱ በራሱ ይገርምሃል። እንደዚህ ዲያሜትሩ 2 ሜትር ነው። አንድ መለስተኛ ሰው የሚኖርበት ጓዳ ብንበለው የሱን ያህል ማለት ነው። በጣም በጠንካራ እንጨቶች፣ ቅጠሎች እና ስራስር ነው የሚሰራው ቤቱን። በየጊዜው ያድሳል በየአመቱ ቤቱን። ግን ከዛ ቤት ብዙ ጊዜ አይወጣም። ለብዙ አመት በዛ ውስጥ ነው የሚኖሩት። ሰውን እንኳን ሳይቀር ያጠቃል። ሆድህን ነው እንዲቀዶ የሚጥልህ ልጆቹ እንደምታጠቃበት ምናምን ነገር ከገመተ ካሰበ። ብዙ ጊዜ እነዛ ዛፎቹ በሰው ሲጠቃ ሲቆረጥ ረጅም አመት የለፋበት ቤት እንቁላል ያለበት ቤትን ሰዎች ያው ሲቆርጡ ዛፉን ይጥሉበት የለ ካለ እሱ ከደረሰ መጥቶ ሆድህን ነው ሸርክቶ የሚሄደው። ለማንም አይመለስም። ማስተንተን ለሰው ልጆች በጣም አስፈላጊ ነገር ነው። የሰው ልጅ የሚለየው ከእንስሳዎች በማስተንተን ነው። እንግዲህ እንደተገረማችሁበት ተስፋ አደርጋለሁ። በዚህ ታሪክ ሁሌም የአላህ ስራ አስገራሚ ነው። ብዙ ያልሰማናቸው ታሪኮች፣ አስገራሚ የአላህ ሱብሓነሁ ወተዓላ ፍጥረታቶች አሉ። እነሱን እንመለከታለን። አሁን ወደ ውጭ መረጃ ነው መወስዳችሁ። እጅግ በጣም ማንጠብቀው ጦርነት ተጀምሯል። መካከለኛው ምስራቅ አዲስ ጦርነትን ወልዷል። ሳውዲና የየመኑ ሁቲ ትልቅ ጦርነት ውስጥ ገብተዋል። አልጀዚራ ከደቂቃዎች በፊት በሰበር ዜናው እንዳሳወቀው ከሆነ በሳውዲ ውስጥ የሚገኝ የሳውዲ የነዳጅ ተቋም በቻርጃ ከተማ ውስጥ የሚገኝ ማለት ነው ከየመኑ ሁቲ ተሰነዘረ በተባለ ጥቃት ትልቅ ፍንዳታና ጭስ በነዳጅ ተቋሙ ላይ ታይቷል እያለ ይገኛል። ይህም የሆነበት ምክንያት ሳውዲ በየመኑ ሁቲ ላይ ሌሊቱን ሙሉ ትልቅ ድብደባ ስትፈጽም ነበረ ያደረችው። ትላልቅ የየመኑ ሁቲ የሚጠቀምባቸው ተቋማትን ወድመዋል። ኤርፖርትም ጭምር አንድ ኤርፖርትም ጭምር የየመኑ ሁቲ የሚጠቀምበት ማለት ነው በሌሊቱ ጥቃት ትልቅ ኪሳራ እንደደረሰበት እየተነገረ ይገኛል። ታዲያ የየመኑ ሁቲ በሳውዲ ላይ አጸፋውን ከባድ አድርጎ እንደሚመልስ ሲዝት ነበረ። አሁን በነዳጅ ተቋሙ ላይ ጥቃት እንደሰነዘረ እየተነገረ ኢራንና አሜሪካ እስራኤል ትልቅ ጦርነት ውስጥ ድጋሚ ለመግባት ጫፍ በደረሱበት ሰዓት ላይ ሳውዲና የየመኑ ሁቲ ይህን የመሰለ ጦርነት ውስጥ መግባታቸው በመካከለኛው ምስራቅና በዓለም የንግድ ሁኔታ ላይ ትልቅ አሻራ እንደሚያሳፍር ወይም ደግሞ ውጥረቱን እንደሚያገዝፈው እየተነገረ ይገኛል። የፈራነው ሆኗል። ሳውዲ አሬቢያ ኦፊሻሊ ጦርነቱን በመቀላቀል የመን ውስጥ የየመን ሁቲዮችን በአየር ጥቃት ስትደበድብ አድራለች። እንደምታውቁት የየመን ሁቲዮች ሳውዲ በቀይ ባህር በባበል መንደብ በኩል መርከቦቿ እንዳያልፉ ማዕቀብ ከጣሉ በኋላ ያንን ለማለፍ የሞከሩ የሳውዲ መርከቦችን በሚሳኤል መምታታቸውን ታውቃላችሁ። ይህንን ተከትሎ እንግዲህ ለዚህ ተገቢውን አጸፋ መልሳለሁ ስትል የነበረችው ሳውዲ በትናንትናው ዕለት ሌላ ተጨማሪ መርከቧ መመታቱን ተከትሎ የሳውዲ አየር ኃይልና ሳውዲ የምትመራው አንቲ ሁቲ ጥምር ጦር አየር ኃይሎች የሁቲ ሚሊተሪ ታርጌቶችን ሲደበድቡ አድረዋል አዳሩ። እዚህ ጋር በምታዩት መግለጫቸውም ደግሞ እንዳሳወቁት እንግዲህ የሁቲ አሸባሪዎች ብሎ የጠሯቸው ሁቲዮችን የማንንም በቀይ ባህር በኩል እንደ ልቡ የመተላለፍ መብትን ለመገደብና ይህንንም ጥቃት ሲያደርሱ ነበረ። ለዚህ ደግሞ ተገቢው ምላሽ መልሰናል። የመለስነው ምላሽ ግን የየመን ሁቲዮችን ሚሊተሪ ታርጌት ብቻ ያጠቃ እንጂ የየመን ህዝብ መጠቀሚያ የሆነውን ሁደይዳ ፖርትንና የመሳሰሉ ወደቦችን አልነካንም ብለዋል። የሳውዲ አየር ኃይል እንግዲህ የሁቲ መጠቀሚያ የሆኑ የዌፐን የመሳሪያ ማጠራቀሚያዎች እንዲሁም ደግሞ የቴሌኮሙኒኬሽን ሲስተሞችን አጥቅተዋል። ከዛ ውጭ ደግሞ ካርማን የሚባል ሌላ ወደብ ምድር አይላንድም ላይ ጥቃት ፈጽመዋል። ይህንን ተከትሎ እንግዲህ የሳውዲ የሁቲ ቃል አቀባዮች ደግሞ ይዘውት በወጡት መግለጫ ሳውዲ እጅግ በጣም አደገኛ የሆነ እርምጃ ወስዳለች፣ ከባድ ኪሳራ የሚያመጣባታል፣ ኪሳራውን ደግሞ እናሳያታለን ብለው ዝተዋል። የየመን ሁቲዮች ከዚህ በፊት የሳውዲ ትልቁ አራምኮ የሚባለው የነዳጅ ፋሲሊቲ ሁሉ እስከ መምታት የደረሱና ኬፓቢሊቲ ያላቸው እንደሆነ የሚታወቅ ነው። ስለዚህ አጸፋ መመለሳቸው የማይቀር ነው። በአሁኑ ሰዓት ግን ከአራምኮ እኩል ደግሞ በጣም ሴንሲቲቭ ታርጌት የሆነው የአምቡ ፖርት ነው። ሳውዲ እንደምታውቁት የሁርሙዝ ሰርጥ መዘጋቱን ተከትሎ በዛ በኩል ነዳጅ መሸጥ ስላቃታት በፓይፕላይን አምጥታ የአምቡ በሚባለው ወደብ በኩል ነው ነዳጅ እየሰጠች ያለችው። ናው የአምቡ ከፍተኛ ታርጌት ነው። ሁቲዮች ምናልባትም መጀመሪያ ታርጌት የሚያደርጉት የአምቡ መሆኑ አይቀርም ብላ ያመነችው ሳውዲ እንግዲህ ለየአምቡ አካባቢ ሰዎች እዚህ ጋር የምታዩትን ዋርኒንግ ልካለች። ይህ ጥቃት መፈጸሙ የማይቀር መሆኑን ተከትሎ እንግዲህ የጥቃት መፈጸሙን የሚያሰማ ሳይረን ሲሰማቸው እነዚህን እርምጃዎች ውሰዱ ብለው እንግዲህ ለየአምቡ ሰዎች ኦልሬዲ እያስጠነቀቁ ነው ያሉት። ስለዚህ ሁቲዮች አጸፋ መልሰው
ኦልሬዲ ብቸኛው የሳውዲ ነዳጅ መሸጫ የሆነውን ያምቡ ፖርትን የሚመቱ ከሆነ ነገሮች የበለጠ ይለይላቸዋል ተብሎ ይፈራል። ለማንኛውም በኢራንና በእስራኤል በአሜሪካ በኩል ያለው ሌላው ግንባር አሁንም ተቀጣጥሎ ባለበት ሰዓት የሚድል ኢስት ሁለተኛው ግንባር በሳውዲና በሁቲ በኩል እንደ አዲስ ተቀስቅሶ እየተጧጧፈ ነው ያለው ማለት ነው። ሰላም ያምጣልን ከማለት ውጪ ምንም አማራጭ የለም። ጦርነት በየጊዜው እየተፈጠረ አንዱ ከአንዱ ጋር እየተፈጣጠረብን ነው ያለው። እንግዲህ አንዱ በቃ ስንል ሌላ እየተከሰተ ነው ያለው። በዚህ ጉዳይ ላይ ማንን ነው መደገፍ ያለብን? የቱን ነው መደገፍ ያለብን የሚለው ነገር እያከራከረ ይገኛል። ሳውዲን ወይንስ ሁቲዎችን? ብዙዎች እንግዲህ ሀሳባቸውን እየሰጡ ይገኛሉ። በዚህ ጉዳይ ላይ እናንተ ሀሳብ ምንድን ነው? ወደ ሌሎች የውጭ መረጃዎች ወስዳችኋለሁ። ጀግናው የፍልስጤማውያን ልጅን እንመለከተዋለን። በትላንትናው ዕለት የተፈጠረውና መላው ዓለምን እያነጋገረ የሚገኘው የዚህ ፍልስጤማዊ የጀግና ተግባር ልንገራችሁ። በስተመጨረሻም ሸሂድ ሆኗል። እስራኤል በተፈጠረው ነገር ምክንያት ከባድ የተባሉ እርምጃዎችን እየወሰደች ትገኛለች። ከባድ የተባሉ ትዕዛዞችንም እያስተላለፉ ይገኛሉ። ምንድነው የተፈጠረው የሚለውን አጠር አድርጌ ልንገራችሁ። እዚህ ጋር የምትመለከቱት ጀግና ፍልስጤማዊ ፋሩቅ አድናን ረመዳን ይባላል። ይህ ግለሰብ በትላንትናው ዕለት እስራኤላውያን ወታደሮችና ሌሎች እስራኤላውያን በመሆን ወደ ፍልስጤማዊ ግዛት ዌስት ባንክ ወደ ቴል ከተማ ሄደው ነበረ። ታዲያም እዛ ሄደው ፍልስጤማውያን ላይ እጅግ በጣም ከባድ የተባሉ እርምጃዎችን፣ ጥቃቶችን እየፈጸሙ ነበር። ታዲያ ይህን መቋቋም የከበደው ይህ ጀግና ፋሩቅ የተባለው ጀግና ማለት ነው አንዱ እስራኤላዊ ወታደር ላይ ዘሎ ይከመርበትና የያዘውን መሳሪያ ከነጠቀው በኋላ የእስራኤል ወታደሮች አመራር የሆነውን ግለሰብ ገድሎ ከዚህም በተጨማሪ ሌላም አንድ ሰው መግደሉ የተነገረው። ከዚህ በተጨማሪ ሌሎችን እንዳቆሰለም ጭምር ተነግሯል። የእስራኤል ወታደሮችን ፋሩቅን ጨምሮ ከሱ ቤተሰብ የሆኑ 4 ሰዎች እንደገደሉና ብዙዎች ላይ ጥቃት እንደፈጸሙ የተነገረ ሲሆን ፋሩቅ የፈጸመው ተግባር ራስን የመከላከል የጀግና ተግባር ነው የተባለ በብዙዎች የተሞገሰ ሲገኝ፣ እስራኤል ግን ይህ ተግባር የሽብር ተግባር ነው፣ እጅግ በጣም ከባድ የተባሉ ውሳኔዎችንም እየወሰኑ ጭምር ነው የሚገኘው። ቤንጃሚን ኔታንያሁ ማንኛውም በዚህ ተግባር ላይ እክል ሊሆንባቸው የሚችል ነገር ካለ አስወግዱ የሚል አይነት ትዕዛዝም ጭምር መስጠቱ ነው የተነገረው። እጅግ በጣም ከባድ የተባሉ ነገሮች በአሁኑ ሰዓት የተከናወኑ ይገኛሉ። ከዚህም ባሻገር እጅግ በጣም ብዙ ዌስት ባንክ ላይ የሚገኙ ቤቶች እየወደሙ ጭምር እንደሚገኝ ነው የተነገረው። በትላንትናው ጥቃት የተገደሉ ፍልስጤማውያን ምሽት ላይ ሰላተል ጀናዛ ተሰግዶባቸው እንደተቀበሩም ጭምር ተነግሯል። የፋሩቅ ተግባር ግን መላው ዓለምን እያነጋገረ የሚገኝ እጅግ በጣም ተገቢነት ያለው ራስን የመከላከል ስራ እየተባለ ይገኛል። የባሰ አታምጣ ማለት የአሁኑ ጊዜ ነው። እንግዲህ ከአባታቸው ይልቅ እሳቸው ሀገራቸውን በኒውክሌር ጦር መሳሪያ ለማስታጠቅ መሆር ይንቀሳቀሳሉ። መሆር አምቢሽስ ናቸው ተብሎላቸዋል። እንግዲህ የኢራኑ አዲሱ አያቶላ ሞጅታባ ካሜኒ ማለት ነው። ከአባታቸው ግድያ በኋላ እስካሁን ድረስ በሚዲያ ኦፊሻል ያልታዩትና በድምጻቸው ብቻ የተሰሙት የኢራኑ ጠቅላይ መሪ ማለት ነው ለኢራን ሞር የኒውክሌር ጦር መሳሪያ እንድትይዝ ሞር ፑሽ ያደርጋሉ፣ ደግሞ ኢራን የኒውክሌር ጦር መሳሪያ እንድትይዝ ሞር ይገፋሉ ተብለዋል። ነገሮች ከዚህ በኋላ እንደሚጋጋሉ የሚያሳዩ ሳይኖችን በሚድል ኢስት አካባቢ የተመለከተ ነው። ከ100 በላይ የሚሆኑ የአየር ላይ ነዳጅ መሙላት የሚያገለግሉ እነዚህ የምትመለከቷቸውን የአየር ላይ ወር ደግሞ ኤራር ሪፊሊንግ ጥቅም ላይ የሚውሉ አውሮፕላኖች በአሁኑ ሰዓት ላይ በሚድል ኢስት ዲፕሎይ ተደርገዋል። አብዛኞቹ ያሉት እንግዲህ በእስራኤል በሚገኙ ቤዞች ነው። ከዚህም በተጨማሪ በከፍተኛ ሁኔታ ከአውሮፓ ዙሪያ ከሚገኙ የተለያዩ የአሜሪካ ቤዞች ጦር መሳሪያዎችን ወደ ሚድል ኢስት በማምጣት የምትመለከቷቸው C-17 የሚባሉት የአሜሪካ የጦር አውሮፕላኖች እንግዲህ ሌት ተቀን እየሰሩ የሚገኙት ከውስጡ የምትመለከቷቸው እንደዚህ አይነት የጦር መሳሪያዎችን ይሄ ሃይማርስ የሚባለው የሚሳይል ሎንች ማድረጊያው ፕላትፎርም ነው እንግዲህ ከሱ ላይ እየወረደ የሚገኘው። ሪሰንትሊ ከኩዌትና ከኳታር አሜሪካ ጥቃት ለማድረስ የተጠቀመችበት የነበረው የሚሳይል ሎንቸር ነው። ኢራናውያን እንደሚናገሩት ከሆነም ለእያንዳንዱ ኢራናዊ ሞት አንድ አሜሪካዊ መሞት አለበት ወይ ደግሞ አንድ አሜሪካዊ መቀጣት አለበት ብሎ ነው የሚያስቡት። እስካሁን ድረስ ኢራን ባወጣችው መረጃ መሰረት 55 የሚሆኑ ኢራናውያን ሞተዋል። ስለዚህ አሁን 55 የሚሆኑ አሜሪካውያን እንጠብቃለን ማለት ነው። የእስራኤልን መንግስት የገለጸችበት መንገድ አሁን ላይ ትልቅ ትኩረት ስቧል። የስፔኗ ሚኒስተር የሆኑት የህፃናትና ወጣቶች ሚኒስተር የሆኑት ሲራ ሪጎ ይህንንም ደግሞ እንዲሉ ያስብላቸው ማለት ነው። የእስራኤል ባለስልጣናት የስፔን ሚኒስተሮች የእስራኤልን ስም እያጠፉ ነው ካሉ በኋላ ነው። እናም እዚህ ጋር የምትመለከቷት የስፔን ሚኒስተር ማለት ነው እስራኤል ሆይ እኛ ስምሽን እያጠፋን ሳይሆን እየገለጽንሽ ነው፣ እውነተኛ የጦር ወንጀለኛ ነች ሲሉ ነበር። እንግዲህ እንደምትመለከቱት በአውሮፓ ህብረት የገለጹት ማለት ነው። አሁን ላይ ይህ ንግግራቸው እንግዲህ ማለት ነው ትልቅ ትኩረት ስቧል። እንደሚታወቀው እንግዲህ ስፔን በፔድሮ ሳንቼዝ በጠቅላይ ሚኒስትር ፔድሮ ሳንቼዝ ስር እንግዲህ ትልቅ ስልጣን ያላቸው ናቸው። እንዳልኳችሁ የህፃናትና ወጣቶች ሚኒስተር ናቸው ይህንን ያሉት። የስፔን መንግስት እንደሚታወቀው ማለት ነው በአውሮፓ ህብረት እስራኤል በጋዛ ማለትም በፓላስታይን ላይ ያደረገችው ያለውን የጦር ወንጀል ብለው እንደሚያምኑና ማለት ነው ለፓላስታይን ደግሞ የሀገርነት እውቅና የሰጠች ቀዳሚ ሀገር እንደሆነች ይታወቃል ስፔን። አሁንም ቢሆን እንግዲህ ሚኒስተሮቹ ስለ እስራኤል የጦር ወንጀለኝነት ማለት ነው እንግዲህ እየተናገሩ ይገኛሉ።
የፍልስጤም የተቃውሞ አብዮት ወደ ለንደን ከተማ ደርሷል። ቅድም የአሜሪካዋ ከተማ የሆነች የኒውዮርክ ከንቲባ የሆነው ዞህራ መምዳኒ ስለ ፍልስጤምና ስለ ኢራን ባለኝ አቋም ምክንያት የግድያ ዛቻዎች በእኔና ባለቤቴ ላይ እየደረሱ ይገኛሉ ማለቱን ነግሬያችሁ ነበረ። ቤንጃሚን ኔታንያሁ ወደ ኒውዮርክ የሚመጣ ከሆነ እሱ የሚታሰርበትን ህጋዊ መንገዶች እፈልጋለሁ፣ የአሜሪካ መንግስት ላይ ተጽዕኖ አሳድራለሁ የሚል አይነት ንግግር መናገሩን ጭምር አሳውቂያችሁ ነበረ። ታዲያ ይህን ተመሳሳይ ጥያቄ ለለንደኑ ለእንግሊዙ ለንደን ከንቲባ ለሆነው ሳዲቅ ካህን ቀርቦለት ነበረ። ሳዲቅ ካህን ከቻናል 4 ጋር በነበረው ቆይታ የአሜሪካው የኒውዮርክ ከንቲባ የሆነው ዞህራ መምዳኒ ቤንጃሚን ኔታንያሁ ወደ ኒውዮርክ ይመጣ ከሆነ እንዲታሰር አድርገዋለሁ ብሏል። አንተስ ስለዚህ ነገር ምን ታደርጋለህ? ቤንጃሚን ኔታንያሁ ወደ ለንደን ይመጣ ከሆነ ይህን ተመሳሳይ ድርጊት ታደርጋለህ ወይ ተብሎ ተጠይቆ ነበረ። ታዲያ የለንደኑ ከንቲባ ሳዲቅ ካህን እንዲህ ሲል ምላሽ ሰጥቷል። በጋዛ የዘር ጭፍጨፋ እየተፈጸመ ይገኛል። ይህንንም ደግሞ ኃላፊነት የሚወስደው ቤንጃሚን ኔታንያሁ ነው። ቤንጃሚን ኔታንያሁ ወደ ለንደን አይመጣም። ደስ የሚለው ነገር ይሄ ነው። ነገር ግን እሱ ይመጣ ከሆነ ጠቅላይ ሚኒስቴሩ ላይ ተጽዕኖ አደርጋለሁኝ። ቤንጃሚን ኔታንያሁ አይሲሲ የወሰነው ማለትም ኢንተርናሽናል ክሪሚናል ኮርት የወሰነው የእስር ማዘዣ እንዲፈጸም ተጽዕኖ አደርጋለሁ ሲል ምላሹን ሰጥቷል። ከንቲባው አክሎም ቤንጃሚን ኔታንያሁ ህግ ጥሷል፣ ለፍርድ ሊቀርብ ይገባል። እሱ ወደ ለንደን ለመምጣት ሞክር ከሆነ የህዝቡን የተቃውሞ ጫና አይችለውም። ለንደን እንደዚህ አይነት ጄኖሳይዳል የሆኑ ሰዎችን ዌልካም አትቀበልም ሲልም ጭምር ነው የተናገረው። እንግዲህ ሞሳድ ይህንን አስተያየት ከሰማ በኋላ ቀጥሎ የሚለው ነገር ለእሱና ለባለቤቱ የግድያ ዛቻ ላኩላቸው ነው የሚሆነው፣ እንደ ኒውዮርኩ ከንቲባ እንደ ዞህራ መምዳኒ ማለት ነው። ለማንኛውም እንግዲህ አብዮቱ ከኒውዮርክ ወደ ለንደን ደርሷል ለማለት። ፓለስታይኖችን ግን እንዴት ነው የሚወዳቸው? የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ እንደምትመለከቱት እንዲህ አይነት ስዕሎች፣ በጋዛ ህጻናት የተሳሉ ስዕሎች በቢሮ ውስጥ ያስቀምጣል። ይህንንም ያደረገበት ዋነኛ ምክንያት እንደሚናገረው ከሆነ የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ ማለት ነው ህመማቸውን ፈጽሞ እንዳረሰው ተመልከቱ። የሰው ልጅ ስለሆንኩኝ ማለት ነው ምንም አይነት ህመማቸውን እንዳረሰው በሆነ አጋጣሚ ማለት ነው የነሱ በእጅ የተሳሉ በፊልስጤማውያን ህፃናት እጅ የተሳሉ ስዕሎችን በቢሮዬ ውስጥ አስቀምጣለሁ። ያንን ባየሁ ቁጥር ማለት ነው ሁል ጊዜ አስታውሳችኋለሁ ይላል። እንደዚህ አይነት ስዕሎች እሱ ጋር እንዴት ይደርሳል ልትሉ ትችላላችሁ። እንደዚህ አይነት ስዕሎች የሚደርሱት ማለት ነው እንግዲህ በተለያዩ የሰብአዊ ድጋፍ ሰጪዎች ጋዛ በሚሄዱበት ጊዜ እንግዲህ ህፃናት የተለያዩ ስዕሎችን እየሳሉ ለታዋቂ ሰዎችና እንደዚሁም ለሀገር መሪዎች ለሚወዱት ማለት ነው እንዲሰጥላቸው ያደርጋሉ። በዚህም በአውሮፓ የሚሄዱ የተለያዩ የሰብአዊ ድጋፍ ሰጪዎች እንግዲህ ይህንን ፎቶ ያመጣሉ። ለፔድሮ ሳንቼዝ የተላከውን ማለት ነው እንደዚህ ይሰጡታል ማለት ነው። ከዚህ በፊት እንደዚህ እንደምትመለከቱት ማለት ነው እቺ ቦትል እቺ እንደ ብርጭቆ ነገር ማለት ነው እዛው ስዕል የተሳለ ነገር ቢሮ ውስጥ እንደሚያስቀምጥ ይህ ቦትሉ ራሱ ከዛው ከጋዛ ህፃናት እንደተላከለት ከዚህ በፊት ተናግሮ ነበረ። እናም ምን ልላችሁ መሰለት የፔድሮ ሳንቼዝ መንግስት ማለት ነው በዚህ ልክ ፊልስጤማውያን የሚወድበት ምክንያቱ ይህ ይሆን እንዴ? በየቀኑ ስለሚያስታውሳቸው ማለት ነው። እንግዲህ በአሁኑ ለፓለስታይን ያገነት እውቅና የሰጡት በአሁኑ በዩናይትድ ኔሽን ቀድማ ፓለስታይን ናት። ሌሎች አውሮፓ ሀገራት እንግዲህ ከሷ አይተው ነው የተከተሉት ማለት ነው። አሁንም ድረስ አቋማቸውን ያልቀየረና ለፓለስታይን ህፃናት ደግሞ በተለይ ልዩ ፍቅር ያለው ፔድሮ ሳንቼዝ ማለት ነው ይህንን ማድረጉ አሁን ላይ ከብዙዎች ዘንድ እንግዲህ ማለት ነው አድናቆት እያስገኘለት። የካሜሩን ፕሬዝዳንት ጠፍተዋል። ሰዎች ላለፉት 40 ምናምን ቀናት እንግዲህ የካሜሩን ፕሬዝዳንት አልታዩም፣ ከሀገር ወጥተው ነበር ነው የተባሉት። እናም ፖል ባያ እንግዲህ በጣም ረጅም ጊዜ ጠፍቶ ቆይቷል። እኚህ 93 ዓመት ፕሬዝዳንት እንግዲህ ላለፉት 45 ቀናት ይሄ ዜና የተሰራው ከቀናት በፊት ነው። ላለፉት 40 ምናምን ቀናት እንግዲህ አሁን ላይ ኦልሞስት ወደ 50 ቀን ማለት ነው አልታዩም፣ የት እንደጠፉ አይታወቅም። እናም ጁን 7 ነበረ የወጡት ከሀገር የወጡትም ወደ አውሮፓ ነበረ ዩሮፕ ይቆያሉ ከዛ በኋላ ቆይቶ ይመለሳሉ ተብሎ ነበር የወጡት። ነገር ግን እስካሁን ድረስ አልተመለሱ፣ ምንም ነገር ተሰምቶ ማያውቅም ነው የተባለው። ይህ ግለሰብ እንግዲህ ላለፉት 40 ምናምን ዓመታት ካሜራውን ሲመሩ ነበር። ከ1982 ጀምሮ ነው ኦፊስ ውስጥ የነበሩት ወይም ደግሞ ስልጣን ላይ የነበሩት። እናም እስካሁን ድረስ አልታዩም። ኦልሞስት 40 ምናምን ቀን እንግዲህ ጤናቸው ሁኔታ ይሁን ምን ይሁን ችግሩ ብቻ ሳይታወቅ እንግዲህ ጠፍቶ ቆይተዋል። ሙስሊም ከንቲባዎቹ አልተቻሉም። በእስራኤሉ ጠቅላይ ሚኒስትር ላይ የተነሱበት ይመስላል። ይነሆ በአሁኑ ደግሞ ማለት ነው የእንግሊዟ ዋና ከተማ ለንደን ከንቲባ የሆነው ማለት ነው ሳዲቅ ካህን የእስራኤሉ ጠቅላይ ሚኒስተር ግዴታ መያዝ አለባቸው እያለ ይገኛል። በሆነ አጋጣሚ ወደ ለንደን የሚመጡ ከሆነ የዩናይትድ ኪንግደም መንግስት ሊይዛቸው ይገባል። በዓለም አቀፉ የወንጀል ፍርድ ቤት የተከሰሰ ሰው ማለት ነው ህጉ መከበር አለበት ብለዋል ማለት ነው። በዚሁ ሳምንት ነበር እንግዲህ የአሜሪካ የታላቋ ኒውዮርክ ከተማ ከንቲባ የሆነው ዞህራ መምዳዊ የእስራኤሉ ጠቅላይ ሚኒስተር በጋዛ ለተደረገው የዘር ማጽዳት ተጠያቂ ዋነኛ እሳቸው ናቸው። ወደ ኒውዮርክ በሚመጡበት ወቅት ማለት ነው እኛ የመያዝ ህጋዊ መብት ስለሌለን ህግ ማውጣት ስለማንችል የአሜሪካ መንግስት ሊይዛቸው ይገባል፣ የዓለም አቀፉን የወንጀል ፍርድ ቤት ማለት ነው ትዕዛዝ ልናከብር ይገባል ማለታቸው የሚታወስ ነው። አሁን ደግሞ እንግዲህ የእንግሊዟ ዋና ከተማ ለንደን ከተማ ከንቲባ የሆኑት እንግዲህ ሳዲቅ ካህን
ይህ ነገር ትክክል ነው ዞህራን መምዳዊ ያለው። ወደ ለንደን የሚመጡ ከሆነ የዩናይትድ ኪንግደም ሊይዛቸው ይገባል። ማንኛውም የዘር ማጽዳት ላይ የተከሰሰ ሰው ማለት ነው ሊያዝ ይገባል ብለዋል። አሁን ላይ ይህ መነጋገሪያ ሆኗል። እዚሁ ጋር ልጨምርላችሁ ዞህራን መምዳዊ ይህንን ከተናገሩ በኋላ በሚስቱና በሱ ላይ የግድያ ዛቻ እንደተከፈተባቸውም ተናግሯል ማለት ነው። ነገር ግን በአጠቃላይ ሙስሊሞቹ ከንቲባዎች የተቻሉ አይመስሉም በእስራኤሉ ጠቅላይ ሚኒስትር ላይ የተነሱበት። እንግዲህ የውጭ መረጃዎችን አጠቃላይ ተመልክታችኋል። የዛሬ ቪዲዮ ይህን ይመስል ነበር። ሳይነበር ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላለፊያ ሼር አድርጉ። እንግዲህ ላይክ ይደረግ። ላይክ በጣም ቀንሳችኋል። እንደዚሁም ሰብስክራይብ እና በተለያየ ሶሻል ሚዲያ ሼር አድርጉ። አላህ በጀንታ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ ሀገራችንና ዓለምን ሰላም ያድርግልን።